የአሜሪካ ጦር ወደ ኢትዮጵያ ድንበር የመጠጋቱ ሚስጥር፣ ሞቃዲሾ ለምን ተገለለች? በምስራቅ አፍሪካ የጂኦፖለቲካ ሰማይ ስር አዲስ የኃይል ሚዛን ሽግሽግ እየተቀጣጠለ ነው። አሜሪካ ማዕከላዊውን የሞቃዲሾ መንግስት ገሸሽ በማድረግ በፑንትላንድ ቦሳሶ ወደብ ላይ የጦር ሰፈር ለመገንባት የወሰነችው ድንገተኛ ውሳኔ የቀጠናውን የፖለቲካ መጋረጃ በአዲስ መልክ ቀዶታል። ይህ ስልታዊ እርምጃ የአሜሪካን ጦር ወደ ኢትዮጵያ ድንበር ይበልጥ ያሻገረውና ለ10 ዓመታት የዘለቀውን የሰላም አስከባሪ ተልዕኮ ማክተም ተከትሎ የመጣ ሲሆን በተዘዋዋሪም ለፑንትላንድ የድንበር ሉዓላዊነት እውቅና የመስጠት ያክል የሚቆጠር ታሪካዊ ክስተት ነው። ይህ አዲስ ወታደራዊና የሎጂስቲክስ ጥምረት በኤደን ባህረ ሰላጤ ላይ የአሜሪካን ደህንነት ጋሻ ከመቀጠል ባለፈ የኢትዮጵያና የፑንትላንድን ዘላቂ ቁርኝት ወደ ላቀ የስትራቴጂክ አጋርነት ምዕራፍ ያሸጋገረ ታላቅ የፖለቲካ አስገራሚ ክስተት ሆኗል። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን የአሜሪካን በፑንትላንድ ወደብ ላይ የጦር ሰፈር ለመገንባት መወሰንና የአካባቢውን ጂኦፖለቲካ እንዴት እንደሚቀይረው አብረን እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። በመሃል በስራተ ገብርኤል ዘመናዊና ምቹ መኖሪያ ይፈልጋሉ? ከላፍቶ ሞል ላይ በ30 በመቶ እውነተኛ ቅናሽ በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን የግሎ ያድርጉ። በ10,000 ካሬ ሜትር ላይ ያረፉ ዘመናዊ አፓርትመንቶችን ለሽያጭ አቅርቧል። የስፖርት ማዕከል፣ የጋራ መዝናኛ፣ ቤተ መጻሕፍትና በቂ የመኪና ማቆሚያን ያካተተ ለዘመናዊ የከተማ ኑሮ የሚመጥን አገልግሎት የተላበሱ አፓርትመንቶች ባለ አንድ መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። አማን ፕሮፐርቲስ ስራችን ምስክራችን ነው። ዘመናዊ አፓርትመንቶች በካዛንቺስ አስረክበናል። በሽሮ ሜዳ፣ መገናኛና ቦሌም እያስገነባን እንገኛለን። ለበለጠ መረጃ በስልክ ቁጥር 0942 94 33 33 ወይም 0944 69 33 33 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። የአሜሪካ ጦር በፑንትላንድ ወይም በቦሳሶ ወደብ ከተማ አዲስ የጦር ሰፈር ለመገንባት መወሰኑ በምስራቅ አፍሪካ ጂኦፖለቲካ ላይ ትልቅ የኃይል ሚዛን ለውጥ እንደሚያመጣ አያጠራጥርም። ይህ የአሜሪካ ስልታዊ እርምጃ ከቀጠናዊ ጸጥታ፣ ከኢትዮጵያና ፑንትላንድ ጥብቅ ግንኙነት፣ ከፌዴራል የሶማሊያ መንግስት ሞቃዲሾ መገለልና ከአፍሪካ ህብረት የሰላም አስከባሪ ተልዕኮ ማክተም ጋር ተያይዞ ሰፊ እንድምታ እንዳለውና የተለያዩ ለውጦችንም በቀጠናው ሊያመጣ እንደሚችል የተለያዩ መገናኛ ብዙሃን እየዘገቡት ይገኛሉ። የአሜሪካ ጦር ወደ ኢትዮጵያ ድንበር የመጠጋቱ ሚስጥር፣ አሜሪካ በፑንትላንድ ግዛት ውስጥ የምታደርገው የጦር ሰፈር ግንባታ በቀጥታም ሆነ በተዘዋዋሪ መንገድ ወደ ኢትዮጵያ ድንበር እንድትጠጋ ያደርጋታል። ይህ ስልታዊ ውሳኔ በስተጀርባ በርካታ ምክንያቶች አሉት። ቦሳሶ ስልታዊ በሆነው የኤደን ባህረ ሰላጤ ላይ የምትገኝ ወሳኝ የወደብ ከተማ ናት። በአሁኑ ወቅት በየመን ሁቲ አማጽያን በዓለም አቀፍ የንግድ መርከቦች ላይ የሚፈጽሙትን ጥቃት ለመክታትና የባህር ላይ ወንበዴነትን ለመቆጣጠር አሜሪካ ቅርብ የሆነም ቋሚ የጦር ማዘዣ ያስፈልጋታል። በአካባቢው የሚንቀሳቀሱትን የአልሻባብና አይኤስአይኤስ ቡድኖችን እንቅስቃሴ ለመክታት ወደ መደበቂያቸውና ወደ ስልታዊ መስመሮቻቸው መጠጋት ግድ ይላል። የፑንትላንድና የኢትዮጵያ አዋሳኝ ድንበሮች ደግሞ እነዚህ ቡድኖች በረሃማ ቦታዎችን ተጠቅመው የሚሻገሩባቸው በመሆናቸው አሜሪካ እዚህ አካባቢ መገኘቷ የድንበር አካባቢዎችን ደህንነት በቅርብ ለመቆጣጠር ያስችላታል። ቻይና በጅቡቲ የጦር ሰፈር መገንባቷና ሩሲያ በፌዴራል የሶማሊያ መንግስት በኩል የምታሳየውን ፍላጎት ለመመከት አሜሪካ በምስራቅ አፍሪካ ጠንካራና አዲስ አጋር መፈለግ ነበረባት። ይህ አጋር ደግሞ ፑንትላንድ ሆና ተገኝታለች። የኢትዮጵያና የፑንትላንድ ጥብቅ ግንኙነት። ፑንትላንድና ኢትዮጵያ ለረጅም ዓመታት የዘለቀ በታሪክ በደህንነትና በኢኮኖሚ የተሳሰረ እጅግ ጥብቅ ግንኙነት አላቸው። ይህ ግንኙነት በአሁኑ ወቅት ይበልጥ እየጠነከረ የመጣው በሞቃዲሾና በፑንትላንድ መካከል ባለው የፖለቲካ አለመግባባት ምክንያት ነው።
ኢትዮጵያና ፑንትላንድ ረጅም ድንበርን ይጋራሉ። አልሸባብ ወደ ኢትዮጵያ ድንበር እንዳይጠጋ በማድረጉ ረገድ የፑንትላንድ የጸጥታ ኃይሎች በተለይም ፒኤስኤፍ ከኢትዮጵያ መከላከያ ኃይል ጋር በቅርበት ይሰራሉ። ኢትዮጵያ ሰፊ የህዝብ ቁጥር ያላትና የባህር በር የሌላት ሀገር በመሆኗ የቦሳሶ ወደብን ለንግድ እንቅስቃሴ የመጠቀም ከፍተኛ ፍላጎት አላት። በፑንትላንድ በኩል የሚዘረጉ የትራንስፖርት ኮሪደሮች ለሁለቱም ወገኖች ኢኮኖሚያዊ ጥቅምን ያስገኛሉ። ፑንትላንድ ከሞቃዲሾ ማዕከላዊ መንግስት ጋር በህገ መንግስት ማሻሻያና በስልጣን ክፍፍል ዙሪያ በፈጠረችው አለመግባባት ሳቢያ ራሷን እንደ ከፊል ነፃ መንግስት እያየችውም ትገኛለች። ኢትዮጵያ ደግሞ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ሰነድ ተከትሎ ከሞቃዲሾ ጋር ግንኙነቷን እያለዘበችው ስለመጣች ከፑንትላንድ ጋር ያላት ወዳጅነት ለሁለቱም ወገኖች ዲፕሎማሲያዊ ጋሻ ሆኗቸዋል። የቦሳሶ የአሜሪካ ጦር ሰፈርና የኢትዮጵያ ሎጂስቲክስ ትስስር። የአሜሪካ ጦር በቦሳሶ የጦር ሰፈር ሲመሰርት የወታደራዊና የሰላም ማስከበር ስራዎችን ለማከናወን ሰፊ የሎጂስቲክስ እንቅስቃሴ ያስፈልገዋል። ይህ ሎጂስቲክስ ደግሞ በኢትዮጵያ በኩል እንደሚንቀሳቀስ ይገመታል። ኢትዮጵያ የምስራቅ አፍሪካ እምብርት በመሆኗ ለአሜሪካ የጦር አውሮፕላኖችና የጭነት መኪናዎች ምቹ የየብስና የአየር ትራንዚት መስመር ትሆናለች። በአካባቢው አስተማማኝ መሰረተ ልማት ያላት ሀገር በመሆኗም ለአሜሪካ ጦር አቅርቦት ማመላለሻነት ተመራጭም ናት። አሜሪካና ኢትዮጵያ በሽብርተኝነት ላይ ያላቸው የቆየ ጥምረት የቦሳሶ የጦር ሰፈር በኢትዮጵያ ድጋፍ እንዲንቀሳቀስ በርን ይከፍታል። ይህ ማለት የአሜሪካ የደህንነት ቁሳቁሶች፣ የሕክምና ድጋፎችና የወታደራዊ ኃይል እንቅስቃሴዎች በኢትዮጵያ ድንበርና የአየር ክልል በኩል በነጻነት ሊንቀሳቀሱ ይችላሉ። ከቦሳሶ ተነስቶ ወደ ኢትዮጵያ ድንበር የሚዘረጋው የየብስ መስመር ለአሜሪካ ጦርም ሆነም ለቀጠናው ንግድ ፈጣን የቁሳቁስ ዝውውር እንዲኖረው ያስችላል። ይህ ደግሞ የኢትዮጵያን ቀጠናዊ ተሰሚነት ከፍ ያደርገዋል። ሞቃዲሾን ያገለለው የአሜሪካ ውሳኔ። ይህ ክስተት እጅግ አነጋጋሪው ክፍል አሜሪካ ይህንን የጦር ሰፈር የመገንባት ውሳኔ ስታሳልፍ በማዕከላዊ የሶማሊያ መንግስት በኩል ፍቃድ ወይም ምክክር አለመደረጉ ነው። ይህ እርምጃ ትልቅ ዲፕሎማሲያዊ አንድምታ ነው። አሜሪካ ማዕከላዊ መንግስት ሳታማክር ከክልላዊ መንግስት ፑንትላንድ ጋር በቀጥታ መደራደሯ የሐሰን ሼክ መሐመድ መንግስት በመላው ሶማሊያ ላይ ሙሉ ቁጥጥርና ሉዓላዊነት እንደሌለው በተግባር ያሳየ ነው። ዋሽንግተን በዲፕሎማሲያዊ ህግጋት ከመመራት ይልቅ በተግባር ውጤት ለሚያመጣው ቀጠናዊ ጸጥታ ቅድሚያን ሰጥታለች። ሞቃዲሾ ከአልሸባብ ጋር በምታደርገው ውጊያ ውጤታማ አለመሆኗና በቱርክ በግብጽና ሩሲያ ጋር የምታደርገው የደህንነት ስምምነት አሜሪካን ስላላስደሰታት አሜሪካ የራሷን ጥቅም ለማስከበር ፑንትላንድን መርጣለች። ይህ እርምጃ በሶማሊያ የፌዴራል ስርዓት ላይ ትልቅ ስንጥቃትን ይፈጥራል። ሞቃዲሾ ውሳኔውን ብትቃወምም የአሜሪካን ወታደራዊና ዲፕሎማሲያዊ ጉልበት የመቋቋም አቅም ስለሌላት ድርጊቱን በዝምታ ለመመልከት ትገደዳለች። የአፍሪካ ህብረት ሰላም አስከባሪ ማክተምና የአሜሪካ አዲስ ስትራቴጂ። የአፍሪካ ህብረት የሰላም አስከባሪ ተልዕኮ አቴምስ በተያዘለት የጊዜ ሰሌዳ መሰረት ማክተሙና በሌላ አዲስ መዋቅር መተካቱ ይታወቃል። ሆኖም ግን የተልዕኮ ማክተም በሶማሊያ ውስጥ ትልቅ የጸጥታ ክፍተትን ፈጥሯል። ለዓመታት በቢሊዮን የሚቆጠር ዶላር የፈሰሰበት የሰላም አስከባሪ ኃይል አልሸባብን ሙሉ ለሙሉ ማጥፋት አልቻለም። የተልዕኮ ማክተም ሞቃዲሾን ለአደጋ ያጋለጣት ሲሆን አሜሪካም በአፍሪካ ህብረት ኃይሎች ላይ የነበራትን እምነት እንድታጣ አድርጓታል። አሜሪካ ቀደም ሲል ለአፍሪካ ህብረት ኃይሎች የገንዘብና የቴክኒክ ድጋፍ በመስጠት የርቀት ሚና ትጫወት ነበር። አሁን ግን የሰላም አስከባሪው ጊዜ ማክተሙን ተከትሎ የራሷን የጦር ሰፈር በቦሳሶ በመገንባት በቀጥታ በምስራቅ አፍሪካ ወታደራዊ ስራዎች ውስጥ ለመግባት ወስናለች። በመጨረሻም ይህን እንበል። በአጠቃላይ የአሜሪካ ጦር በማዕከላዊ የሶማሊያ መንግስት ላይ ጥላ በመጣል በፑንትላንድ ቦሳሶ አዲስ የጦር ሰፈር ለመመስረት የወሰደው ስልታዊ እርምጃ በምስራቅ አፍሪካ ቀንድ ላይ አዲስ የኃይል አስተላለፍ የፈጠረ ታሪካዊ ክስተት ነው። ይህ ውሳኔ ዋሽንግተን ለዓመታት ስትከተለው የነበረውን ማዕከላዊ መንግስትን ብቻ የማነጋገር ዲፕሎማሲያዊ አካሄድ በመተው በተግባር መሬት ላይ ካለው የጸጥታ እውነታ ጋር ቀጥተኛ ስምምነት ለማድረግ የመረጠችበት አዲስ ፖሊሲ ማሳያ ነው።
ለ10 ዓመታት የቀጠናው ደህንነት ምሰሶ የነበረው የአፍሪካ ህብረት የሰላም አስከባሪ ተልዕኮ አቲምስ ማክተሙን ተከትሎ የተፈጠረውን ሰፊ የጸጥታ ክፍተት ለመሙላት አሜሪካ በራሷ አገር በቀጥታ ለመግባት ወስናለች። ይህ ደግሞ በኤደን ባህረ ሰላጤና በቀይ ባህር አካባቢ የሚስተዋለውን የሁቲ አማጽያንና የሽብር ቡድኖችን ስጋት በቅርብ ለመቆጣጠር ያስችላቸዋል። ይህ እንቅስቃሴ ወደ ኢትዮጵያ ድንበር ይበልጥ መጠጋቱ ቀድሞውኑ በታሪክ በባህልና በደህንነት የተሳሰረውን የኢትዮጵያና የፑንትላንድን ጥብቅ ግንኙነት ወደ ላቀ ወታደራዊ ሎጂስቲክስ አጋርነት ያሸጋግሯል። የቦሳሶ ወደብን ማዕከል ያደረገው የአሜሪካ ጦር ስምሪት የሎጂስቲክስና የአቅርቦት መስመሩን አስተማማኝ መሰረተ ልማት ባለበት በኢትዮጵያ በኩል ማድረጉ አይቀሬ በመሆኑ የኢትዮጵያን ቀጠናዊ ተሰሚነትና ስልታዊ ተመራጭነት ከምንጊዜውም በላይ ከፍ ያደርገዋል። በሌላ በኩል አሜሪካ ሞቃዲሾን ሳታማክር ከፑንትላንድ ጋር በቀጥታ መነጋገሯ የፌዴራሉን መንግስት የሉዓላዊነት አቅም ጥያቄ ውስጥ የሚከት ሲሆን በተዘዋዋሪም ለፑንትላንድ የውስጥ አስተዳደርና የድንበር ክልል እውቅና የመስጠት ያክል የሚቆጠርም ነው። ባጭሩ ይህ የቦሳሶ የጦር ሰፈር ግንባታ የምስራቅ አፍሪካን ጂኦፖለቲካዊ መልክዓ ምድር በአዲስ መልክ የከለሰና የወደፊቱን የቀጠናውን የፖለቲካ እጣ ፋንታ የሚወስን ታላቅ ክስተትም ነው። በመሃል በስራተ ገብርኤል ዘመናዊና ምቹ መኖሪያ ይፈልጋሉ? ከላፍቶ ሞል ላይ በ30 በመቶ እውነተኛ ቅናሽ በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን የግሎ ያድርጉ። በ10,000 ካሬ ሜትር ላይ ያረፉ ዘመናዊ አፓርትመንቶችን ለሽያጭ አቅርቧል። የስፖርት ማዕከል፣ የጋራ መዝናኛ፣ ቤተ መጻሕፍትና በቂ የመኪና ማቆሚያን ያካተተ ለዘመናዊ የከተማ ኑሮ የሚመጥን አገልግሎት የተላበሱ አፓርትመንቶች ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። አማን ፕሮፐርቲስ ስራችን ምስክራችን ነው። ዘመናዊ አፓርትመንቶች በካዛንቺስ አስረክበናል። በሽሮ ሜዳ መገናኛና ቦሌም እያስገነባን እንገኛለን። ለበለጠ መረጃ በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች።